ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 8 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ነጋዴዎችን በተመለከተ አነጋጋሪ መረጃ ወጥቷል። በዚህም መረጃ መሰረት ከ1.5 ሚሊዮን በላይ ነጋዴዎች ላይ እርምጃ ስለመወሰዱ ተሰምቷል። በምን ምክንያት? ሙሉ መረጃና ሙሉ ዝርዝሩን ይዘናል። በሌላው መረጃችን ከሰሞኑ በተለያዩ ማህበራዊ ሚዲያ ሲሰራጭ ስለነበረው ይህንን በተመለከተም ባንኩ ጥብቅ የሆነ ማስጠንቀቂያ አውጥቷል። ምንድነው? በዝርዝር እናደርሳለን። በሌላው መረጃችን ለሰራተኞች እጅግ በጣም መልካም የሆነ ዜና ተሰምቷል። በዚህም መሰረት ነባሩ አዋጅ ሊሻሻል ስለመሆኑ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ የኤሌክትሪክ አገልግሎት ዛሬ መጋቢት 8 2018 ለጥገና ሲባል በአዲስ አበባ በሸገርና በነቀምት ሪጅን ለተወሰኑ ሰዓታት የኃይል አቅርቦት እንደሚቋረጥ አስታወቀ። እንደ መረጃው ዘገባ ከጧቱ 1 ሰዓት ተኩል እስከ 11 ተኩል አትላስ ፕሬዚዳንሻል ሆቴል፣ ሻላ መናፈሻና ሌሎችን ጨምሮ እንዲሁም ከጧቱ 2 ሰዓት እስከ 10 ተኩል ጀሞ 2 ዓለም ገና ገላን እንዲሁም ለገጣፎና ሰንዳፋን ያካትታል። ከጧቱ 2 ሰዓት ተኩል እስከ 8 ሰዓት ደግሞ አስኮ፣ ዊንጌት፣ ሜክሲኮ ኦሎምፒያንና ቦሌ ማተሚያ ቤትን አካቶ እንደሚቋረጥ ይፋ አድርጓል። በሌላው መረጃችን ከሰሞኑ በተለያዩ ማህበራዊ ሚዲያ ሲሰራጭ ስለነበረው የግል ባንክ የሆነው አማራ ባንክ ማስጠንቀቂያ ወጣ። ባንኩ በ2018 በጀት ዓመት በ8 ወራት ውስጥ 1.82 ቢሊዮን ብር ትርፍ ያስመዘገበ ሲሆን አጠቃላይ ሀብቱም 52.72 ቢሊዮን ብር ማድረስ ችሏል። የአማራ ባንክ ባለአክሲዮን ደንበኞች፣ ተቆጣጣሪ ተቋማትና በአጠቃላይ ለመላው ህብረተሰብ ባንኩ በፋይናንስ የተረጋጋ ጤናማ አሰራር የዘረጋ የብሔራዊ ባንክ ያወጣቸውን የቁጥጥር መመሪያዎችን በጥብቅ የሚከተልና የሚያከብር መሆኑን አረጋግጧል። ባንኩ የቀን ከቀን ስራውን የባንክ ቢዝነስ አሰራር መርሆችና መመሪያዎችን በመከተል እያከናወነ እንደሚገኝ ገልጾ በቅርቡ በእያንዳንዱ ሚዲያ የተሰራጨ ዘገባ የባንኩን የአሁናዊ ሁኔታ ያላሳዩና የመደበኛ አገልግሎትና የፋይናንስ አሰራርን በአግባቡ ያልተገናዘቡ አብረው የሚሰሩ ደንበኞቻችንን የማይመጥኑና የተሳሳቱ መረጃዎች ለህዝቡ ያቀረቡ ሆነው መገኘታቸውን ገልጿል። አማራ ባንክ ይህንን አጋጣሚ በመጠቀም የባንኩን አሁናዊ እውነታ፣ ባንኩ ያሳየውን ቀጣይነት ያለው እድገት፣ የገነባውን ጠንካራ የአስተዳደር ስርዓትና በሚሰጣቸው አገልግሎት ዙሪያ ግልጸኝነት ያለው አሰራር በማስፈር ረገድ ያለውን ቁርጠኝነት በመግለጽ በተለይ በውጭም በአገር ውስጥም ለምትገኙ የባንክ ደንበኛችን ይህንን ከግንዛቤ ውስጥ አስገብታቸው የሚናፈሰውን ወሬ ወደ ጎን እንድትተው ሲል ማስጠንቀቂያ ማውጣቱን ይፋ አድርጓል። በሌላው መረጃችን ነጋዴዎችን በተመለከተ ከ1.5 ሚሊዮን በላይ ነጋዴዎች ላይ እርምጃ መወሰዱ ተገለጸ። በአዲስ አበባ ወለል ንጣፍ ንግድ ስራ ላይ የተሰማሩ ያለደረሰኝ ሽያጭ ሲፈጽሙ የተገኙ 7 ተጠርጣሪዎች ግለሰቦች በቁጥጥር ስር መዋላቸውን የገቢዎች ቢሮ ገለጸ። ቢሮው የግብር ስወራን ለመከላከልና የንግድ ስርዓቱን ፍትሐዊነት ለማረጋገጥና የህግ የበላይነትን ለማስከበር የተጠናከረ ድንገተኛ ኦፕሬሽን በምንጣፍ ንግድ ድርጅቶች ላይ አካሂደዋል። በቁጥጥር ስር የዋሉት ግለሰቦች የመንግስትን ጥቅም ለማሳጣት ከታክስ አስተዳደር አዋጅ በተጻረረ መልኩ ያለደረሰኝ ሽያጭ በመፈጸም ወንጀል ተጠርጥረው በአሁኑ ወቅት ጉዳያቸው በፖሊስ ተይዞ ለፍርድ የሚቀርቡ ይሆናል ተብለዋል። በቀጣይ ቀናትም ቢሮው የኦፕሬሽን ተግባር በሌሎችም ዘርፎች አጠናክሮ እንደሚቀጥል ያሳወቀ ሲሆን የንግዱ ማህበረሰብ ግብይቶችን በደረሰኝ ብቻ እንዲፈጽሙ ህብረተሰቡም በ775 ነፃ የስልክ መስመር በመጠቀም መሰል ወንጀሎችን እንዲያጋለጥ ጥሪ አቅርበዋል። ቢሮው ባለፉት 2 ወራት በጎማ፣ በኤሌክትሮኒክስ፣ በኮንስትራክሽን፣ በስጋ ቤት፣ በግንባታ ዕቃዎች እንዲሁም በሱፍ ልብስና ንግድ ስራ ላይ የተሰማሩ ነጋዴዎች ላይ ድንገተኛ ኦፕሬሽን በማካሄድ ከፍተኛ የሆነ እርምጃ መውሰዱን ገልጿል።
በሌላው መረጃችን ለሰራተኞች መልካም ዜና ተሰምቷል። ነባሩ አዋጅ ሊሻሻል ስለመሆኑም ዝርዝር መረጃ ወጥቷል። በኢትዮጵያ የባንክ ዘርፍ የሚሰማሩ ሰራተኞች ባንኮች ለሰራተኞቻቸው በሚሰጧቸው ዝቅተኛ ወለድ ያለባቸው ብድሮች ላይ እየተጣለ ያለውን ግብር በመካከለኛ ገቢ ላይ ባሉ ባለሙያዎች ላይ ከፍተኛ የሆነ የኢኮኖሚ ጫና እየፈጠረ መሆኑ ተገለጸ። የዘርፉ ተወካዮች እንደሚሉት ለቤትና ለተሽከርካሪ መግዣ የሚውሉ የብድር ጥቅማ ጥቅሞች የሚታሰቡበት የግብር ቀመር የሰራተኞችን የተጣራ ወርሃዊ ገቢ በከፍተኛ ሁኔታ የቀነሰ መሆኑን አመላክቷል። ችግሩ የሚመነጨው ባንኮች ለሰራተኞቻቸው በሚሰጡት ዝቅተኛ 7% ወለድና መንግስት እንደ ገበያ ወለድ በሚወስደው 15 በመቶ መካከል ያለው ልዩነት እንደ ሰራተኛው ገቢ ተቆጥሮ የገቢ ግብር ስለሚታሰብ ነው። ለበርካታ ዓመታት የኢትዮጵያ ፋይናንስ ተቋማት ሰራተኞችን ለማቆየትና ለማበረታታት የቤትና የተሽከርካሪ ብድሮችን በ7 በመቶ የቅናሽ ወለድ ሲሰጥ ቆይተዋል። ይሁን እንጂ የቅርብ ጊዜ የግብር ኦዲት አሰራር በ15 በመቶ የገበያ ወለዱን እንደ መነሻ በመውሰድ በሁለቱ መካከል ያለው የ8 በመቶ ልዩነት እንደ ሰራተኛው ገቢ በመቁጠር ግብር እንዲታሰብበት እያደረገ ይገኛል። ሰራተኞች በእጃቸው ባላቸውና እንደ ገቢ ባልተቀበሉት የገንዘብ ልዩነት ላይ ግብር መክፈላቸው ተገቢ እንዳልሆነ በገንዘብ ሚኒስቴር በተዘጋጀ የምክክር መድረክ ላይ ቅሬታ ተቀርቧል። ለምሳሌ በቀረበው አንድ ማሳያ 30 ሺህ ብር ጠቅላላ ወርሃዊ ደሞዝ የሚከፍለው ሰራተኛ የገቢ ግብር፣ የጡረታ መዋጮና የብድር ዕዳ ተቀናጅቶ ተቀናሽ ሲደረግ በእጁ የሚቀርበው የተጣራ ክፍያ ወደ 4400 ብር ዝቅ ሊል እንደሚችል ተጠቁሟል። የኢትዮጵያ ባንኮች ማህበርና የፋይናንስ ተቋማት የሰራተኞች ማህበራት ፌዴሬሽን በዚህ የታክስ አሰላል ላይ የተገደበ ጣሪያ እንዲቀመጥ ለመንግስት ጥሪ ያቀረቡ ሲሆን ችግሩ ካልተፈታ ዘርፉ ልምድ ያላቸው ባለሙያዎች ሊያጣ እንደሚችል አስጠንቅቀዋል። ከገንዘብ ሚኒስቴር ግን በወቅቱ ይህ ነው የተባለ መልስ ባይሰጥም መንግስት የግብር መሰረቱን ማስፋት የኢትዮጵያ ኢኮኖሚ ማሻሻያ አጀንዳ ዋነኛ ዓላማ መሆኑን ከዚህ ቀደም ብሎ አንጾ ሰጥቶበታል። የፋይናንስ ባለሙያዎች እንደሚጠቁሙት መንግስት በቅርቡ ግብር የማይከፈልበትን የገቢ ጣሪያ ከ600 ወደ 2000 ብር ማሳደጉ ዝቅተኛ ገቢ ያላቸው ዜጎች ጫና ለመቀነስ የታለመ እንጂ በመካከለኛ ገቢ ላይ የሚገኙ ሰራተኞች ግን አሁንም እየጨመረ የመጣ የግብር ጫና እየገጠማቸው ይገኛል። በሌላ በኩል የግብር ባለሙያዎች በአዲሱ የገቢ ግብር ረቂቅ ደንብ ላይ የሊሚትድ እንዲሁም የፓርትነርሺፕ ኩባንያዎች ትርፍ ባከፋፈሉት በ30 ቀናት ውስጥ ታክስ እንዲከፍሉ መገደዳቸውና የቅድመ ታክስ ክፍያ አሰላል ላይ ክርክር ያለባቸው የኦዲት ግኝቶች ጭምር መካተታቸው በንግዱ ማህበረሰብ ላይ የአስተዳደርና የጥሬ ገንዘብ ፍሰት ጫና ሊፈጥር እንደሚችልም ስጋታቸውን ጠቁመዋል። በተጨማሪም ማንኛውም ክፍያ እንደሚከፈል ገቢ ይቆጠራል የሚል አገላለጽ እንደ ለንግድ አጋሮች የሚሰጥ ብድር ያሉ ህጋዊ የገንዘብ ዝውውሮችን በስተት በታክስ እንዲፈረጁ ሊያደርግ የሚችል እንደሆነም አቶ ጥበበ የተባሉ ባለሙያዎች አስጠንቅቀዋል። ይህንን አደጋ ለመከላከልም ደንቡ ተገቢው ማስረጃ በሚቀርብበት ጊዜ ለየት ያሉ ሁኔታዎች እንዲያስተናግድ ሆኖ እንዲሻሻል ምክረ ሐሳብ መቅረቡና ነባሩ አዋጅ ሊሻሻል እንደሚችል ከቲክቫህ ያገኘነው መረጃ ያመለክታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲህ አይነት መረጃ እንዲደርሳችሁ ያልኩኝ ለዕለቱ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።